በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የጻድቃን የሰማዕታት የነቢያት የሐዋርያት ወዳጆች ሁላችሁም በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ ሰላምታ ድምፅ እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለጾመ ነቢያት ዋዜማ መጀመሪያ በሰላም በጤና አደረሳችሁ አደረሰን። እንግዲህ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙት 7 አጽዋማት መካከል አንዱ ጾመ ነቢያት ነው። እንግዲህ ይሄ ጾመ ነቢያት አባቶቻችን የቀደሙት ነቢያት እነ ዳዊት፣ እነ ኢሳይያስ፣ እነ ኤርምያስ፣ እነ ዳንኤል ሌሎቹም እግዚአብሔር ባለሟሎች የእግዚአብሔር ወዳጆች ፈኑ ወዲከ ማርያም አድህነኒ ወባልሃኒ እማይብዙ ከሰማይ ከአርያም ክንድህን ላክ አድነን እያሉ እንደተማጸኑ እንደለመኑ ቅዱሳን መጻሕፍት ይመሰክሩልናል። ይህ እንግዲህ በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 7 አጽዋማትን እናገኛለን። ከነዚህ ከ7ቱ አጽዋማት አንዱ ጾመ ነቢያት ነው። ጾመ ነቢያት ደግሞ አባቶቻችን ነቢያት ክንድህን ከሰማይ ከአርያም ላክልን አድነን ብለው ይህን ጾም ጾመዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት እግዚአብሔር አንድያ ልጁን ወደዚህ ዓለም እንዲልከውና የሰው ልጆች ሁሉ ከባርነት ቀንበር ነፃ ይወጡ ዘንድ ነቢያት ጾመዋል። እግዚአብሔር የነቢያቱን ጾም ሱባኤያቸውን ሰምቶ አንድያ ልጁን ወደዚህ ምድር ልኮታል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ ፍጹም አምላክ ፍጹም ሰው ሆኖ በምድር ተገልጾ የሰው ልጆች አድኗል ማለት ነው እና ነቢያት ውረድ ተወለደ አድነን ብለው እንደ ጾሙ እንደ ጸለዩ እኛም ደግሞ የነቢያቱ በረከት ረድኤት እንዲያድርብን የአባቶቻችን በረከት ረድኤት በእኛ ላይ እንዲያድር የቀደሙትን ዋኖቻችሁን ተመልከቱ ይላል ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 13 ቁጥር 7 ላይ ተዘከሩ መኳንንቲክሙ ወዘነገረክሙ ቃለ እግዚአብሔር ብሎ እንደተናገረ ሁሉ የቀደሙትን ዋኖቻችሁን አስቡ፣ ቃለ እግዚአብሔር የነገሯችሁን ያስተማሯችሁን፣ ሃይማኖት ምግባር ያስተማሯችሁን፣ ስርዓት፣ ትሕትና፣ ፍቅር ያስተማሯችሁን የቀደሙትን ዋኖቻችሁን አስቡ ብሎ የኑራቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ብሎ እንደተናገረ ሁሉ እኛም የነቢያት ልጆች ስለሆንን ጾመ ነቢያትን እንጾማለን። እነሱ በረከትን እንዳገኙ እኛም በረከት እንድናቀኝ ማለት ነው። ይሄ እንግዲህ የመጀመሪያው ጾመ ነቢያት ነው። ሁለተኛው ጾመ ለምሳሌ ገሃድ የምንለው ማለት ነው። ገሃድ በዚሁ በቀጥታ ከዚህ ጀመርን ከጾመ ነቢያት ስለጀመርን ገሃድን በዚሁ እንጥቀሰው ለማለት ነው። ገሃድ እንግዲህ ሁለተኛ ጾመ ገሃድ ማለት መገለጥ መታየት ማለት ነው። የክርስቶስ ሰው መሆን መገለጥ በዮርዳኖስ በእደ ዮሐንስ በፈለገ ዮርዳኖስ በእደ ዮሐንስ ጌታችን ኢየሱስ ክርስቶስ 10-11 በዮርዳኖስ ወንዝ በመገኘት ጌታችን ኢየሱስ ክርስቶስ ተጠምቆ ጥምቀትን መስርቶልናል ማለት ነው። ስለ 3 ነገር ነው። የመጀመሪያው እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ ያንን ዲያብሎስ የቀበረብንን የዕዳ ደብዳቤ ያጠፋልን ነው ዘንድ ነው። ሁለተኛው ደግሞ ጥምቀትን ይመሰርትልን ዘንድ ነው። ለአርአያ ለምሳሌ ሆን ዘንድ ነው። ሶስተኛው ግን ትንቢቱን ይፈጽም ዘንድ ነው። ባህረን ርኤቶ ጎየቶ ዮርዳኖስን የገባደረው ብሎ ልበ አምላክ ቅዱስ ላይ የተናገረው የትንቢት ቃል ስለነበረ ያ ትንቢት ይፈጸም ዘንድ ስለ 3 ነገር ጌታችን ኢየሱስ ክርስቶስ በዮርዳኖስ ተጠምቋል ማለት ነው እና የመጀመሪያው ለምሳሌ ጥምቀት ረቡዕ ቢሆን ማክሰኞ ይጾማል ማለት ነው። ጥምቀት ሐሙስ ቢሆን ረቡዕ ይጾማል። ስለዚህ ገሃድ ነው ማለት ነው። አክፍሎት ሁሉ ያለው ነው። ከሌሊቱ ቅድስት 6 ሰዓት ስለሆነ ቅዳሴ የሚገባው ሙሉ ቀን እስከ ሌሊቱ ቅዳሴ እስከሚወጣ ድረስ ጾም ነው ማለት ነው። ስለዚህ ሁለተኛው ይሄ ነው። ሶስተኛው ጾመ ነነዌ ነው። ጾመ ነነዌ ደግሞ በትንቢተ ዮናስ ምዕራፍ 1 እና ምዕራፍ 2 ምዕራፍ 3 ስንመለከት የነነዌ ሰዎች ባጠፉት ጥፋት በበደሉት በደል በተሳሳቱት ስህተት እግዚአብሔር ላጠፋቸው በተነሳ ጊዜ ዮናስን ላከው ነው የሚል። ዮናስን ላከው። ዮናስም እግዚአብሔር ሲልከው አልላክም ማለት ግን እግዚአብሔርን የሚያሸንፍ ስለሌለ ዮናስን በተለያየ መልኩ አስተካክሎ ወስዶ ነነዌ
የብስ ላይ ተፋው ማለት ነው። 3 ቀን 3 ሌሊት በአሳ አንበር ሆድ አሳድሮ በ3ኛው ቀን አደረሰው። ይሄ ታምር ነው። እንግዲህ በዛ በአሳ ሆድ ውስጥ እንግዲህ አሳው ጨምቆ አልበላውም፣ አልቀረጠፈውም እና እግዚአብሔር ጠብቆት በ3ኛው ቀን ያው ነነዌ ከተማ ደረሰ። ስለዚህ ተነሳ አስተምር አለ። ነነዌ ልትገለበጥ ነው፣ ንስሐ ግቡ፣ ወደ እግዚአብሔር ቅረቡ፣ ራሳችሁን ለእግዚአብሔር አዘጋጁ አላቸው። እነሱም ከትንሽ እስከ ትልቅ፣ ከትልቅ እስከ ደቂቅ ንስሐ ገቡ፣ ወደ እግዚአብሔር ተመለሱ ማለት ነው። እግዚአብሔርም ምሕረት አደረገላቸው። የሚጠቡ ሕፃናት ሳይቀር በጎረኖ ያሉ፣ በበረት ያሉ ጥጆች፣ ፍየሎች፣ ግልገሎች ጠቅላላ የሰው ልጅ በሙሉ ለዛች ከተማ ለዛች ሀገር ጾመ ጸለየ፣ እግዚአብሔር ምሕረት አደረገላቸው። ስለዚህ የንስሐ ጾም ትባላለች፣ እንደውም የንስሐ ጾም ትባላለች እና ስለዚህ ጾመ ነነዌ 3ኛዋ ነች። 4ኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ በዮሐንስ እጅ ከተጠመቀ በኋላ ሳይውልና ሳያድር ወደ ገዳመ ቆሮንቶስ ወረደ። በገዳመ ቆሮንቶስ ጾሙ የሚገባው ሆኖ ለሱ በረከት የሚያስገኝለት ሆኖ ግን አይደለም። ለኛ ለአርያ ለምሳሌ ነቢያቱ የተጓዙትን መንገድ ሕግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ብሏልና አምላካችን ኢየሱስ ክርስቶስ ሕግና ነቢያትን ሊፈጽም ነቢያት እነ ሙሴ 40 ቀን እንደጾሙ ሁሉ ጌታችን ኢየሱስ ክርስቶስም ወደ ገዳመ ቆሮንቶስ ሄዶ 40 ቀን 40 ሌሊት ጾመ ጸለየ እና ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጾመ ጸለየ እና በዚህን ጊዜ ሰይጣን መጥቶ አንተንም እኔንም እርቦሃልና ይህን ድንጋይ ዳቦ አርግና እንብላ አለው። በዚህን ጊዜ ጌታችን ኢየሱስ ክርስቶስ ምን አለ? ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም ብሎ እረታው ማለት ነው። ስለዚህ ጾም ለኛ ህይወታችን እንደሆነ ህይወት እንደሚሆነ በጾም በጸሎት ጠላታችንን ዲያብሎስን ድል እንደምናደርግ የአይን አምሮትን የሥጋ ፍላጎትን እንደምናሸንፍ ጌታችን ኢየሱስ ክርስቶስ ለአርያ ለምሳሌ ሆኖ ወደ ገዳመ ቆሮንቶስ ሄዶ 40 ቀን 40 ሌሊት ከሰይጣን እየተፈተነ ጾመ ጸለየ፣ ጠላት ዲያብሎስን ድል አደረገው ማለት ነው። እሱ ድል አድርጓልና እኛም በጾም በጸሎት ድል እናደርገዋለን ማለት ነው። ስለዚህ በጾም መበርታት መጠንከር አለብን። የተወደዳቸው እግዚአብሔር ቤተሰቦች 5ኛው እንግዲህ ጾመ 5ኛው ብዙ ጊዜ የምንለው ምን አለ መሰላችሁ? ዓርብ ረቡዕ ጾም አለ። ለምሳሌ 5ኛው ዓርብ ረቡዕ ነው። 5ኛው ጾም ዓርብ ረቡዕ ነው። ይሄ ጾመ ድህነት በመባል ይታወቃል። ጌታችን ኢየሱስ ክርስቶስ በዕለተ ረቡዕ ፊርማውን ተፈራረሙ፣ በዕለተ ዓርብ ደግሞ ኢየሱስ ክርስቶስን ሰቀሉት ማለት ነው። ስለዚህ ለኛ ስትል የሞት ደብዳቤ አይሁዶች ተፈራረሙ። ለኛ ስትል በመስቀል ላይ ተሰቀልክ ብለን ሞቱን፣ ሕማሙን፣ መከራውን እያሰብን አክሊሉን እያሰብን እሾሁን እያሰብን ስቃዩን እያሰብን ያንን ችንካሩን እያሰብን ዓርብ ረቡዕን እንጾማለን። ይሄ ጾመ ድህነት ይባላል። የድህነት ጾም ለሰው ልጆችን ለማዳን ኢየሱስ ክርስቶስ የከፈለውን ዋጋ የምናስብበት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ስንመለከት በሱ ቁስል እኛ ተፈወስን ይላል። አያችሁ፣ በሱ ቁስል እኛ ተፈወስን። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በጎ ለእግዚአብሔር ዘያሐትት ኃጢአት ዓለም ተሳለን፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል ወንጌላዊ ቅዱስ መጥምቀ መለኮት ቅዱስ ዮሐንስ ማለት ነው። ስለዚህ እኛም በጾም በጸሎት ይህንን ጌታችን ኢየሱስ ክርስቶስ መከራ የተቀበለበትን ቀን እናስበዋለን ማለት ነው። 6ኛው ደግሞ ጾመ ሐዋርያት ነው። ጾመ ሐዋርያት ነው። አንዳንድ ጊዜ የተለያዩ ነገሮችን ለመስራት አስቀድሞ ጾም ያስፈልጋል፣ ጸሎት ያስፈልጋል። እግዚአብሔርን በጾም በጸሎት መጠየቅ ተገቢ ነው። ክርስቲያኖች ትዳርም ቢሆን ንግድም ቢሆን ትምህርትም ቢሆን ወደ ፈለግነው ዓለም ለመሄድም ቢሆን እንዲሳካልን እንዲሆንልን እንዲሞላልን ያን ነገር እግዚአብሔር እንዲፈጽምልን ምን ማድረግ አለብን? ጾም ጸሎት መያዝ አለብን። ሐዋርያት በዓለ ጰራቅሊጦስ መንፈስ ቅዱስ ከወረደላቸው በኋላ ሀገረ ስብከት ተካፍለን እንሂድ፣ ዓለምን ተካፍለን እንውጣ አላሉም። ቆይ ሱባኤ እንግባ፣ እንጾም፣ እንጸልይ፣ እግዚአብሔርን በጸሎት እንጠይቀው ብለው ጾም ጸሎት ያዙ። በጾም በጸሎት እግዚአብሔርን ተማጸኑ። ከዛ ሱባኤያቸውን ሐምሌ 5 ጨረሱ። ከዛ በኋላ ምን አደረጉ? ሀገረ ስብከት ተከፋፈሉ ማለት ነው። የልብሳቸው ዘርፍ ሳይቀር የሰውነታቸው ጥላ ሳይቀር ሙት ማንሳት
በሽተኞች ማዳን ቻለ ማለት ነው። አጋንንት ታወጡ፣ አገልግሎታቸው ሰመረላቸው። ቤተ ክርስቲያንን በዓለም እንድትገለጥ፣ እንድትታወቅ፣ እንድትሰፋ አደረጓት። ስለዚህ እኛም ለማንኛውም መንፈሳዊ አገልግሎት ጾም ጸሎትን ገንዘባችን ማድረግ ያስፈልጋል። እና አስቴር እነ መርዶኪዎስ የዳኑት የተረፉት በጾም በጸሎት ነው። የኢያሪኮ ግንብ እንደ ሰም የቀለጠው በነቢዩ በኢያሱ አማካኝነት በጾም በጸሎት ነው፣ እግዚአብሔርን በመማፀን ነው። ስለዚህ የኃጢአት ግንብ እንዲፈርስልን፣ ያሰብነው እንዲሳካልን ጾም ጸሎትን ገንዘባችን ማድረግ ይኖርብናል እና የአገልግሎት ጾም በመባል ይታወቃል። የሥራ ጾምም በመባል ይታወቃል። ስለዚህ 6ኛው ጾመ ሐዋርያት ነው ማለት ነው። 7ኛውና የመጨረሻው የእመቤታችን የቅድስት ድንግል ማርያም ጾም ጾመ ፍልሰታ የምንለው ነው። ይሄ እንግዲህ ከፍልሰቷ ጋር ተያይዞ ከእርገቷ ጋር ተያይዞ ነው። ስለ 2 ነገር እናከብረዋለን። አንደኛ ለሐዋርያት እንደተገለጠች ለእኛም እንድትገለጥልን ነው። እንድትገለጥልን በሕይወታችን እየተገለጸች በኑሯችን እመቤታችን ድንግል ማርያም ጉድለታችን እንድትሞላልን፣ የልባችንን መሻት እንድትፈጽምልን፣ ሀገራችን እንድትባርክልን፣ አገልግሎታችን እንድትባርክልን፣ ነቢያቱን ሐዋርያቱን ቅዱሳኑን እንደባረከች እኛንም እንድትባርከን ነው። በሌላ መልኩ ሐዋርያት እንግዲህ ይህንን በረከት አግኝተዋል እኮ እነሱ በረከት በስቶላቸዋል፣ ጸጋ በስቶላቸዋል፣ ጥበብ ማስተዋል ተሰጥቷቸዋል። እንደው ምን ይላታል? የጳውሎስ ሰበኑ አይደለም ይላል። ወለጳውሎስ ሰበኑ፣ የጴጥሮስ አክሊል፣ የጳውሎስ ሰበን፣ የቅዱስ እስጢፋኖስ ደግሞ ክብር እመቤታችን ድንግል ማርያም እሞሙ ለሰማዕታት ወህቶሙ ለመላእክት ትንቢቶሙ ለነቢያት ስብከቶሙ ለሐዋርያት እሞሙ ለሰማዕታት ወህቶሙ ለመላእክት ይላታል እኮ አባ ጊዮርጊስ ዘጋስጫ። የነቢያት ትንቢታቸው፣ የሐዋርያት ስብከታቸው፣ የሰማዕታት አክሊላቸው፣ የካህናት ዘውዳቸው፣ የምዕመናን መመኪያቸው ነች እመቤታችን ድንግል ማርያም። ስለዚህ ይህንን ጾመ ፍልሰታን እኛም ለሐዋርያት እንደተገለጠች፣ ሐዋርያትን እንደባረከች፣ ሐዋርያት እንዳዩት ለእኛም በሕይወታችን እሷ ታስፈልገናለችና ሁሉ ትውልድ ያስተበጽኡኒ ብላለችና እመቤታችን ድንግል ማርያም። ስለዚህ ወላዲተ አምላክ ድንግል ማርያም በሕይወታችን እየተገለጠች ጉድለታችን እንድትሞላ፣ ችግራችን እንድትፈታ ስሟን እንጠራለን፣ መታሰቢያው እናደርጋለን። ሐዋርያት የጾሙትን ጾም እንጾማለን ማለት ነው። እኛ የሐዋርያት ልጆች ነን። ወነአምን በኃቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ሐዋርያት፣ እነሆ በአንዲት ቅድስት ኩላዊት ዓለም አቀፋዊት በሆነች ቤተ ክርስቲያን እናምናለን። ሐዋርያት በሰሯት በሰበሰቧት ባነጿት በአንዲት ቅድስት ቤተ ክርስቲያን እናምናለን ብለን ነው የምናስተምረው የምናምነው። ስለዚህ እኛ የማን ልጆች ነን? የሐዋርያት ልጆች ነን እና ስለዚህ ሐዋርያት እንደጾሙ፣ ሐዋርያት እንደጸለዩ፣ ሐዋርያት እመቤታችን ድንግል ማርያም እንደተማጸኑ እኛም እንጾማለን፣ እንጸልያለን፣ እንማጸናታለን። በዚህም በረከትን እናገኛለን ማለት ነው እና በጾም ጊዜ ልናደርጋቸው የሚገባው የመጀመሪያው ንስሐ መግባት ነው። ንስሐ ግዴታ ነው። ንስሐ ልንገባ ያስፈልጋል። በማቴዎስ ወንጌል ምዕራፍ 8 ቁጥር 1 ላይ አንድ በሽተኛ ወደ ጌታ ቀርቦ ጌታ ሆይ ቢቻልስ ብትወድስ ልታነጻኝ ትችላለህ ባለው ጊዜ ወዳለሁ ንጻ፣ ራስህን ግን ሂድና ለካህን አስመርምር ብሎታል። ሁለተኛ በፍቅር ለጾም ያስፈልጋል። በፍቅር አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ ፍቅር አይቀናም፣ ፍቅር አይበሳጭም፣ ፍቅር ብቻዬን ይድላኝ አይልም ይላል። አያችሁ፣ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ ይላል። ስለዚህ በፍቅር መጾም ወደን ፈቅደን ማለት ሳንገደድ በፍቅር መጾም ነው። ሶስተኛው ደግሞ አስራታችንን በኩራታችንን ለእግዚአብሔር ማስረከብ ነው። እግዚአብሔር የሚወደውን በጎ ስራ መስራት ነው። አምስተኛውና የመጨረሻው ንስሐ ከገባ በኋላ አንድ ሰው ቅዱስ ሥጋውን ክቡር ደሙን መቀበል አለበት። እያችሁ ይህንን ለማድረግ ራስን ማዘጋጀት ነው እና በጾም በጸሎት ወደ አምላካችን ወደ ፈጣሪያችን መቅረብ ይገባናል። ሌላው ግን የፈቃድ ጾም አለ። የፈቃድ ጾም ከመምህረ ንስሐችን ጋር ተነጋግረን መምህረ ንስሐችንን አነጋግረን የንስሐ አባታችንን አነጋግረን ስላጠፋነው ጥፋት ስለበደልነው በደል በግላችን እንጾማለን። ከነዚህ ከጾማት ውጭ ሊሆን ይችላል። ይሄ በማቴዎስ ወንጌል ምዕራፍ 6 ስትጾሙ እንደ ግብዞች አትጠውልጉ ይላል። ይሄ ምንድነው?
ባጠፋነው ጥፋት በበደልነው በደል የሚደረጉ ራሳችን ከመምህረ ንስሐችን ከንስሐ አባታችን ጋር ተነጋግረን የምናደርጋቸው መንፈሳዊ አገልግሎቶች ነው። ይሄ ግን ሰባቱ አጽዋማት ግን ገሃድ ነው። የአደባባይ የአዋጅ ጾም ነው። ምንም ወደኋላ የሚባል ነገር መሽኮርመም አያስፈልግም። እግዚአብሔር ያዘዘው ነው። ቤተክርስቲያን በአዋጅ የደነገገችው ነው። ስለዚህ ጾም ነው 4 ነጥብ። እኔ እንዲህ ነኝ እንደዚህ አይሰራም። ከመምህረ ንስሐችን ጋር ጤና እንኳን ችግር ቢኖርብን ከመምህረ ንስሐችን ንስሐ አባታችን ጋር ተገናኝተን ችግራችንን እንዲፈታልን ማድረግ ነው እንጂ ወደኋላ ማፈግፈግ አይፈቀድም። ስለዚህ መጾም፣ መጸለይ፣ መስገድ፣ እግዚአብሔርን ማመስገን፣ አስራት በኩራታችንን ለእግዚአብሔር መስጠት፣ ድሆችን መመገብ፣ የተራቆቱትን ማልበስ፣ የተጠሙትን ማጠጣት፣ የታመሙትን መጠየቅ፣ የተጣሉትን ማስታረቅ፣ በጎ የሆነውን በጎ ስራ ሁሉ መስራት ይጠበቅብናልና እግዚአብሔር አምላካችን በቸርነቱ በምሕረቱ ሱባኤውን በሰላም አስጀምሮ በሰላም እንዲያስፈጽመን የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የአባቶቻችን የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ይቆየን። ወስብሐት ለእግዚአብሔር።